አደይ ምን ገጠማት? አደይ ብዙ ነገሮችን እያስተናገደች ትገኛለች። ፍቅር ከዳይመንድ አመልጣለሁ ብላ እንግዲህ አክቷን ስታሳይ፣ ዳይመንድ ደግሞ ይዞ ከኔ ማምለጥ ምን እንደሆነ አሳይሻለሁ አንቺ ጦጣ በማለት ድጋሜ አሰራት። ከዛም የበለጠ አስቃያት። ሲቀጥል ደግሞ እንግዲህ ሊሊና ሊዲያ ተጣልተው በጣም ተወጫጨቁ። በሰዓቱ ኪንጎን አግተውት ነበር ባርኮቴና ደቭ። ከዛም አግተው አትሄድም ብለው እያስጨነቁት፣ እህቴ እስካልመጣሽ ድረስ እህቴን እስካላገኘው ድረስ አንተ የትም ንቅንቅ አትልም፣ እህቴ የት ናት? በማለትም ባርኮት ኪንጎን እያስጨነቀው ነበረ። ከዛም ግን በመካከል ምን ተፈጠረ? ሊዲያ አስቸጋሪ ሰው ናት። እናም ኢላ ደግሞ ሊዲያን አባረራት። ይህ ሁሉ የሚፈጠረው ባንቺ ምክንያት ነው። አንቺ ነሽ እንደዚህ እያደረግሽኝ ያለሽው። ምንም ቢሆን እሷን ተናግረሽ እንድታስከፊያት አልፈልግም አለ። ሊሊ አደይ ጋ ሄዳ ከልቧ ስቅስቅ ብላ አለቀሰች። ኢላን የቀረበው ሰው በጣም ያስጨንቀኛል። በቃ የሚርቀኝ የሚጠፋብኝ ሌላ ሴት የምትነጥቀኝ ይመስለኛል አደይ። በቃ ሊዲያና ደግሞ ኢላ ሌላ ግንኙነት አላቸው። ደረቱ ላይ ተለጥፋ ተቃቅፈው ነው ያገኘዋቸው አለች። አደይ ደግሞ አረ ምንንሽ ነው ሊሊ፣ ካንቺ ይህን አልጠብቅም። ቢተቃቀፉስ ሌላ ነገር አላቸው ማለት ነው። ሊዲያ ቀበጥ ስለሆነች እንጂ ኢላ አይፈልጋትም አለቻት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሰራተኛዋ አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ ባለፈው ፍቅር አምልጣ እንግዲህ እየተከታተላት የነበረው ከፊት ለፊት ሩጦ የያዛት ዳይመንድ ነበረ። መልሶ ማግቶት እንዳለ ነው ፓርቶ ያቆመው ማለት ነው። ዛሬ ደግሞ እንግዲህ የገበያ ግርግር ለሌባ ያመቻል በሚለው እናም ሊዲያን አባረራት። አንቺ ነሽ ለህይወቴ ችግር የፈጠርሽው፣ ሊሊን ከዚህ ተቤት እንድትወጣ ያደረግሻት፣ ተዛሬ ጀምረሽ በዙሪያ እንዳዞሪ እዚህ እንዳትመጭ ብሎ ሲናገራት ብር ብላ ወጥታ ሄደች ሊዲያ። እንግዲህ ሊሊ ደግሞ ከአደይ ጋር በጣም እንስቅስቅ ብላ አለቀሰች። ምን ሆነሽ መጣሽ? ምን ተፈጠረ? አለቻት። እንዴ ከኢላ ጋር ተጣላችሁ እንዴ? አለቻት። አዎ ኢላና ሊዲያ ሌላ ግንኙነት አላቸው። እኔ ከዚህ ሲሄድ ደረቱ ላይ ተለጥፋ ተቃቅፈው ነው ያገኘዋቸው አለች። አደይ ደግሞ አረ ሊሊ እንደሰማትስ አታስቢ፣ ሊዲያ ቀበጥ ስለሆነች ስለምታዝናናው እንጂ ለትዳር ወይም ለሌላ ነገር አይፈልጋትም በፍጹም አለች። ከዛም እንዴ አይኔ እኮ በብረቱ አይቷል፣ ልጅቷ ደግሞ ከስር ከስር ትሄዳለች። ስለዚህ እኔ የሆነ ነገር ግንኙነት አላቸው፣ እሷ አፍቅረዋለች አለች። ከዛ አደይም እሷ ታፍቅረው እንጂ እሷ አይፈልጋትም። ስለዚህ ፈልጓት ቢሆን ኦኬ፣ የተሳሳተ ነገር አታስቢ ብላ አረጋጋቻት። ታውቂያለሽ አደይ በጣም ነው የምፈራው፣ ድጋሜ ታጣሁት ሰው አልሆንም። በቃ ከሌላ ሴት ጋር ሳየው በጣም እናደራለሁ። ያች ሴት የምትነጥቀኝ ነው የሚመስለኝ፣ ወጥቶ ተመልሶ የሚመጣ አይመስለኝም። በቃ አደይ አላቅም አለቻት። ልልይ ፍርሃትሽ ይገባኛል፣ ግን ቢሆንም ተረጋጊ ብላ እያረጋጋቻት እያለቀሰች እያለ መጣች። እንግዲህ ደቭ ደግሞ ደረጃ ላይ ቁጭ ብሏል። እሱም ለምንድን ነው በፍቅር መጥፋት ግራ ጋብቷቸዋል። የባርኮቴ እናት ደውለው ፍቅርስ አሉት። ፍቅር ደህና ናት አለ። እናም ቁጭ ብሎ እያለ ሊዲያ እየከነፈች መጣሽ። ወዴት ነው አላት። ወዴት ሄደሽ ነው ሲላትም ከኢላ ቤት እየመጣው ነው። ኢላ ጋር ስሄድ ያቺ ሊሊ የምትባል እዚህ ስመጣ እናንተ ይቻ አደይ የምትባል ኡፍ አለችው።
ከዛሬ ጀምረሽ እዛ ቤት እንዳትች ምን ትሰሪያለሽ አላት። ሊሊ ደግሞ ምን አረገች? ተከተልሻት እንጂ አልተከተልሻት በሄድኩበት በቃ እዛም እዚህም ትከተለኛለች አለችው። እንዴ ሊሊ እዛ ስትሄድ ተከትለሻት ሄድሽ፣ እሷ ሳኮን አንቺ ነሽ ተከታዋ፣ እዚህ ስትመጣም ተከተልሻት፣ ስለዚህ በሄደችበት ታገኛታለሽ ማለት ነው ሲላትም አሁን የት ናት አለችው። ሊሊ እዚህ ናት አላት። የት? እዚህ አለችው። አዎ የት ናት? እሺ አደይ ክላስ እያዋሩ ነው ሲላትም እየሮጠች ሄደች። ምን አባሽ ታረጊያለሽ ብላ ያዘቻት። ሊሊን እንቅ አርጋ ጎተተቻት። አደይም አረ ተረጋጊ፣ ምን እየሆንሽ ነው ስትልም አንቺ ቆሻሻ እዛም እዚህም ነይ ውጭ ብላ ጎትታ ሳሎን ይዛት ሄደች። ሊሊ ትዕግስቷን ተፈታተነቻት። ሳሎን ይዛ ሄዳ አንቺ ገረድ ቆሻሻ ኢላ የኔና የኔ ብቻ ነው አለቻት። ከዛም ሊሊ በዚህ ሰዓት ታናደደችና ተቦጣቦጡ በጥፊ መታቻት። አይገርምም። ከዛ ሁለቱም ተያዙ። እናም ባርኮቴ ሲገለግላቸው እንደ ምንድን ነው እያሉ ሁላቸውም ሊዲያ ቅስም የሚሰብር አንቺ ገረድ ቆሻሻ ብላ ስትናገር የድሃ ላይ ስትል አዎ ነኝ ገረድ ቆሻሻ የድሃ ላይ ነኝ ምን ይጠበስ በማለትም ተያዙ ድጋሜ። የዚህን ጊዜ ኪንጎ እልም ብሎ አምልጦ ወጣ። እየሮጠ እያመለጠ እያለ እንግዲህ ኢላ ከውጭ አገኙ። እዛም ሲደርሱ ባርኮት በጣም ያናድዳል። የቱን ጥፋት ትቶ ሊሊን ተናገራት። እዩልሽ ድጋሜ እህቴን እንድትመቻት አልፈቅድም። በሊዲያ አልደራደርም። ሊሊ ዝም ያልኩሽ እስኪ ልታገስ ብዬ ነው። ከዚህ ጀምረሽ ልትናገሪያትም ሆነ እጅሽን ልትዘረጊ አትቼም አላት። እንዴ እሷ እኮ ናት ደብ ከዛ ክላስ አውጥታ ጎትታ ይዛት የመጣችው እኮ ሊዲያ ናት። ሊሊ ምንም አላደረገችም አለች። አንቺ አደይ ዝም በይ አለች ሊዲያ። ከዛም አሁንም በጣም የሚያስቀይም ነገር ተናገረች። ሊዲያ ምንድን ነው ችግርሽ? ለምንድን ነው እንደዚህ የምታደርጊው ሲላትም እንግዲህ ኢላ በሩን ከፍቶ ሲገባ እዛ ተያይዘዋል። ከዛ እዩልሽ ዴቭ ምን እያልክ ነው? አንተ ስትቆረቆር እኔም ለሊሊ ይቆረቆራለሁ። አንተ እንደተናገርከው እናገር ነበር፣ ግን እስክሌቶ መጀመሪያ ስርዓት አስተምራት እህትህን፣ ከዛ በኋላ ይህን ሰው የምትንቀውን አስተምር፣ ከዛ በኋላ ያለው ነገር ከዚህ በኋላ ድርሽ እንዳት ብሎ ሊሊን ይዞ ሄደ። እቤት ከሄዱ በኋላ የኔ ቀናተኛ አላት። ከዛ በፊት ግን ኪንጎ የት ሄደ? ፍቅር አልተገኘችም? እኔ እኮ የመጣው ፍቅር ልጠይቅ ነበር አለ ኢላ። እንደዚህ ሲያው ኩንጎ የለም፣ ኪንጎን አግኝቶት ነበር ኢላ። ከዛም ምን አምልጦናል ብለው ሁለቱም በሩጫ ሄዱ። እናም የት ያገኙት? አስጨንቀውን ነበር። መጀመሪያ ላይ ለዳይመንድ ደውሎ ልጅቷን ልቀቃት፣ ካለቀካት ቆራርጭ ነው ምጥልል ጓደኛውን ሲለው ለቋታል። ፍቅር ታለቃለች። እናም ድጋሜ አምልጦ ኪንጎ ጋር ሲሄድ ለምን ኪንጎ አምልጦ ዳይመንድ ጋር ሲሄድ ፍቅርን ለምን ለቀካት? አደይ ላይ ያደረገችውን በሙሉ ሳትከፍል አለ። ለምን ለቀካት? ሊገለኝ ነው አላልክም እንዴ ሲለውም አምልጭ ወጣሁ በማለት ተዋት፣ አገኛታለሁ፣ የወንድሟ ካገኛ አይለቅም፣ እየፈለገህ ነው አለው። ምንም አያመጣም፣ አትንቦቅቦቅ አለ። ሊሊ ተመልሳ ሄደች ኢላ ጋ። ከዛም የኔ ቀናተኛ ምናምን ሲላትም እኔ እቀናለሁ በምወደው ሰው ማንም ጋር አላግባብ የሆነ ግንኙነት እንድኖረው አልፈልግም። ታውቃለህ፣ ጧትም ተነስቼ ማታም ታይን የምትርቀኝ ይመስለኛል፣ ሴቶች ሲቀርቡ የሚነጥቁኝ ይመስለኛል አለችው። ከዚህ በኋላ የሚያስቸግረኝ የአባቴ ሁኔታ እንጂ ሊልዬ በፍጹም አንቺን የምርቅበት አቅም የለኝም አላት።
እንግዲህ ፍቅር ደግሞ በኃይለኛው ታማለች። ምክንያቱም የጥጋባ ጥጋብ ምግብ አልበላም እያለች ይህን ቆሻሻ ምግብ ይህን ቆሻሻ ቤት እያለች ነበረ ዳይመንድ ጋር። እናም ወታ ስትሄድ በጣም ታማ እራሷን ስታወደቀች ባርኮትና ዴቭ እየፈለጓት ነበረ። በቤታቸው ሲሄዱም አጡት ዳይመንድን። ከዛም በስተ መጨረሻ ዴቭ አንድ ሀሳብ መጣለት። ባርኮቴ እስኪ እየጮህን እንፈልጋት ማለቴ ሰፈሩን ስሟን እየጠራን አለ። እንደሱ ሳይሻል አይቀርም በማለትም ተስማሙ። የባርኮቴ እናት አጋጣሚ ደውለች። ልጅን አገናኘ ስትለው የኔ ስልክ ተበላሸብኝና የፍቅርን ስልክ ይዤ ነው እማ ማታ ስገባ አገናኝሻለሁ አለ። እሺ ብሎ ዘጋ። ከዛም ዛሬ ፍቅር ቤቷ ማደር አለባት በማለትም ወሰነ። ሲቀጥል እንግዲህ ሊዲያና አደይ ቤት ቀሩ። ሊዲያ በጣም ደብሯታል። ምክንያቱም ከኢላ መለየት ለሷ ከባድ ነው እና እያንዳንዱን ነገር ጭፈራዋን የምታዝናናውን እያስታወሰች ኦኦ ማለት ጀመረች። አደይ ብቸኝነት ተሰማኝ እያለች ነበር። አደይ ክላሷ ገባችና ሊዱ ብቸኝነት እንድሰማሽ አታድርጊ፣ እኔ ያለሁ በፈለግሽው ሰዓት አማክሪኝ፣ በፈለግሽው ሰዓት ከጎንሽ ልሆን እችላለሁ። በቃ እንደዚህ ተሰማኝ እያልሽ ራስሽን አትውቀሽ አለቻት። ሊዲያም የንቀቷ ንቀት ምን እኔ ከአንቺ ጋር ውጭ ከዚህ ባክሽ ምን ትመስላለች አለቻት። የምሬን ነው አንቺ ብሎ መካሪ፣ አንቺ ብሎ ፈላስፋ ውጭ ላይ ከዚህ አለች። የምሬን ነው ሊዲያ፣ የምትፈልጊው ነገር በሙሉ በምችለው ከጎንሽ ነኝ። ብቸኝነት እንዲሰማሽ አልፈልግም። እኔ አለሁኝ። እውነት እመኝ፣ የምትይኝን ሁሉ ለማድረግ ዝግጁ ነኝ አለቻት። ከዛም ውጭልኝ በማለት አመናጭቃ ቦታሽን ወቂ ብላ አመናጭቃ አስወጣቻት። ከትንሽ ጊዜ በኋላ ቆይታ መጣች። ጠራቻት። አንቺ አደይ እያለች አቤት ሊዱ ብላ ስትሄድም በይ ሙዚቃ ጨፍሪልኝ አለቻት። እና ደብሮኛል ዘናርጊ ስትላት አደይ ደግሞ አራን አልችልም አለች። እናት በምትፈልጊው የፈለግሽውን ጠይቂ ብለሽኝለ፣ ስለዚህ አሁን እንድጨፍርልኝ ነው የምፈልገው ብላ አስጨነቀቻት። አደይም ሳትወድ በግድ ዝም እንዳለች የውጭ በር ተንኳኳ። ፍቅር እንግዲህ ከዳይመንድ አምልጣ እየሮጠች እያለ መታ ፍቅር እያለ ባርኮት ሲጣራ ወይ የባርኮት እዚህ ነኝ አለች። እራሷን ስታወደቀች። ቻናሉን ሰብስክራይብ እያደረጋችሁ